አርጀንቲና ኤክስትራ ታይም ላይ 2 ጎል አግብታ 3-1 አሸንፋ ሰሚፋይናል ገብታለች ማለት ነው። አንዳንድ የእግር ኳስ ላይ እድል ያስፈልጋል ማለት ያው ኬፕ ቨርዴ ጋር የሆነ የሚገርም ጨዋታ ምናምን ነገር አይተን ምናምን አርጀንቲና አሪፍ አልነበረችም ምናምን ግን ስቲል ተሳካ ተባለ። ከዛ ኋላ ግብጽ ምናምን ነገር አስጨንቃ ተዘረፈች ግብጽ ተባለ አይደለ? ከዛ ኋላ ደግሞ ስዊዘርላንድ ደግሞ በራሷ እጅ ማለት ሰከንድ ሃፍ ምርጥ የነበረችው ቀይ ወጣባት። ከዛ ኤክስትራ ታይም ነው ሁለቱን ያገቡት ማለት ነው። ሜሲ ልክ እንደተጀመረ ማለት ነው እሺ እኔ ብቻ አይደለም አዝሏቸው እየሄደ ነው ምናምን ነገር እየተባለ እናንተ እየተፎገራችሁ ነው ብሎ ለመካሊስተር አሲስት በማድረግ ጀመረ ጌሙን ገባ አይደለ? ከዛ ኋላ ሰከንድ ሃፍ የስዊዘርላንድ ነበረ እምቦሎ የሚባለው ሰው የሙድ እስኪዝባቸው ድረስ ማለት ነው። አርጀንቲና በፋራም ባራዳም እዚህ ጋር ከች ብላለች። ሴሚፋይናል እንግሊዝ ከዛ ፈረንሳይ እመነኝ ነው የምልህ እመነኝ ለአርጀንቲና ካላለላት በስተቀር ከአራቱ ቡድኖች ስኳዷ ማይመጥነው አርጀንቲና ናት። ሜሲ ስላላት ነው እንጂ ማን ሜሲ አለ እድል አለ ምናምን ገባ አይደል? አሁን ፊፋ ምናምን ነገር እንዳትሉ ማለት ነው ይሄ ሰውዬ እምቦሎን ነው የከፈለው ፊፋ ገባ አይደል? ዳኛውን አለ እምቦሎን ከፍሎታል ነው። እንዴት እንደዚህ አይነት ዳይቭ አድርገህ ስዊዘርላንድ ሰቀንዳ እኮ ምርጥ ሆና ነበር ነው ምንም ማድረግ አይቻልም ግን እኔ በምንም ተአምር እኔ ማጂክ ካልሆነ በስተቀር እንግሊዝንም ፈረንሳይንም እንደዚህ አታልፍ በእርግጠኝነት ነው የምልህ። በቃ ኦቨርሬትድ የሆነ ስኳድ ሜሲ በ39 ዓመቱ እነዚህን ወጣቶች አዝሏቸው ነው እየሄደ ያለው። አስበው እስቲ አርጀንቲና እንግዲህ ስዊዘርላንድ ማለት ነው በዚህም ሆነ በዛ ማሸነፋቸውን ቀጥለዋል ማለት ነው። ትንሽ ዛሬ ያው ሜሲ ላይ እንዳያውስ በጣም ማርክ አድርገው በጣም ዲፔንደንት አርጀንቲና ደግሞ የሚገርማችሁ ሜሲ ላይ በጣም ዲፔንደንት ሆኖ ነበርና ደግሞ ትንሽ ስሎም ነበሩ እንደባለፉ እንደተመለከተ ነው። እንግዲህ ሙከራ ላይ ከመቀጠል ይልቅ አሁን ሞመንተማቸውን አግኝቶ ነበር ቀደም ብለው ማካሊስተር ባስቆጠራት ጎል ማለት ነው ሜሲ ካሻመው ኮርናና ያቺ ሞመንተም ከመቀጠል ይልቅ ግን ረጋ ብሎ ለመጫወት ጨዋታውን ለማቀዝቀዝ ሲሞክሩ ነበር። ያ ደግሞ ለስዊዘርላንዶች ተመችቷቸው ነበር። ፕሬስ እያደረጉ እንዲያጠፉ እያደረጓቸው የሆነ ሙከራ ለመሞከር ተመችቷቸው ነበር እዚህም እዛም እያሉ ማለት ነው። ነገር ግን ያው ፈርስት ሃፋቸውን 1-0 አስጠብቀው መጣቸው ነበር አርጀንቲና። ሜሲ እንደለመደው ያው ባለፈው አሲስት ሪካርዱ እንደሰበረው ይታወቅ ነበረ ከኢኳል ከመሆን አሁን ደግሞ አንድ ጨምሮባታል። ድንገት ሌሎቹ ነው ኦሊሴ ምናምን ግን እንደነገርኳችሁ ብዙ የሰበሰቡ ሆነ ለጊዜው አትሊስት ሜሲ እቺ ላይ ላለመድረስማ ራቅ እናድርገው በሚል የሚገርም ኮርና ያሻማት ማካሊስተር ያገባው እሱ ነበር አሲስት ያደረገው የመጀመሪያው ማለት ነው። ከዛ በኋላ አርጀንቲና እንዳቀዛቀዙት ቅድም ነግራቸዋል። ኤኒዌይስ ግን እሱ አሲስቱን ወስዶ 10 አሲስት መኖር ይችላል ማለት ነው። ከዛ ውጪ ባለው ግን የዓለም ዋንጫ ጉዳይ ያመልጣችሁ ከሆነ ፕላስ መጫ እንዳይረሳ ሀሳባችሁን ታስቀምጣችሁ ኮፒ ሊንክ ይደረግ። እኔ ሀሳባችሁን ታስቀምጡ ፈልገው የብሪሊን ቦሎ ኳስ አውቆ ነው ወይስ አውቆ አይደለም? አሁን ይኸውላችሁ ቀይ ካርድ ያሰጣል አይደለም፣ ሲሙሌሽን ነው። አውቆ ነው ላይክ ይሄ ፋውል ሳትነካ ነው ደቆ ሲሙሌሽን ማለት ብቻ ቀይ ካርድ ነው ኖርማል። ግን ልጁ አውቆ ነው ወይ የሚለው ጉዳይ ነው ግራ እየገባኝ ያለው። አውቆም ይመስላል አውቆም አይደለም ይመስላል፣ ሲያረቅስም አይተነዋል፣ ግራ ያጋባል። ብቻ እሱን እስቲ ሀሳባችሁን መስማት ፈልግ ነው። ከዛ ውጪ ባለው ግን ተከንዳፍ ላይ ከእንደገና እንደነገርኳችሁ እንደዚህ ማስጨነቅ ይጀምራሉ ስዊዘርላንዶች ማለት ነው። ከስዊዘርላንዶች ደግሞ ያቺ ሪፕሬዘንቲቭ የሆነች ማስጨነቅ ቀስ በቀስ ወደ ጎል ታመራለች። እንዳያችሁት እንግዲህ እንዶ የሚገርም ጎል ያስቆጥራል ከሮድሪጌዝ ጋር ጠቅጠቅ ተራራጉ ማለት ነው። ከዛ በኋላ አንዳቻ ከሆነ በኋላ ጨዋታው ኢንተረስቲንግ እየሆነ ይመጣል። ያቺ ፓርት እስከ ኦልሞስት ከ72 ደቂቃ ኢምቦሎ ሁለተኛ ቢጫ አግኝቶ ቀይ ካርድ ከማግኘቱ በፊት በጣም በቃ ስዊዘርላንዶች የሚደግሙላ ይመስሉ ነበር ሁለተኛ። ከዛ ግን በኋላ ኢምቦሎ እንዳያችሁት እንግዲህ ቢጫ ካርድ ኦልሬዲ ፓሬዴስ የማይሆን ፋውል ሰርቶ በፈርስት ሃፍ ነበረበት። ሰከንድ ሃፍ ላይ ደግሞ እዚህ ጋር አውቆ ይሁን እኔ ግራ ገብቶኛል እስካሁን ድረስ ሳይነካ ጥቅል ብሎ ይወድቃል። ፓሬዴስን ደግሞ ሊወድቅ ሲል አካባቢ አውቆ እግሩን አስነክቶ ይወድቃል። አውቆ ይሁን ምን ግራ ገባኝ። የተናቀፈም ይመስላል ሌላ ነገር ይመስላል። እናንተ ሀሳባችሁን ብቻ ኮሜንት ማስቀመጥ እንዳይረሳ። ብቻ እንደዛ ከወደቀ በኋላ በሲሙሌሽን የመጣው ኦብቪየስሊ ቢጫ ነው፣ ደብል ቢጫ በቀይ ካርድ ይወጣል ማለት ነው። ከዛ በኋላ ያለው ግን አርጀንቲና እንግዲህ ቢያስጨንቃል ሙሉ ይጨፈጨፋል ተብሎ ሲጠበቅ ትንሽ ስታግናንት ነበር። ጨዋታው ግን ለማለቂያ ደቂቃ ሲደርስ ኦልሞስት 7 ደቂቃ ተጨመረ። ያቺ 85ኛው ደቂቃ በኋላ አርጀንቲና ሲለው አልገባላቸው። ከዛ በኋላ እሱም ወጡ ማለት ነው። ከዛ በኋላ ከወጡ በኋላ ደግሞ ቅያሬ የተደረገ ነበር በመሃል ጎንዛሌዝ የመሳሰሉ ገብተው ነበር ማለት ነው። ከዛ ውጪ ደግሞ እነሱም አሪፍ ቅያሬ ነበሩ ስንመለከታቸው። አልማዳ ሜዳ ላይ የነበረው ነገር አሪፍ ይመስል ነበረ። ቻንስ ለመፍጠር ቻንስ የሚፈጠሩት ላይ መጨረሻ ላይ መድረስ ራሱ ይችልበት ነበረ። በዛ እየሞከሩ ነበር አርጀንቲኖች ትንሽ እያመለጣቸው ነበር። የጊዜ ጉዳይ እንደሆነ ግን ያስታውቅ ነበር። ከዛ ሁሊያን አልቫሬዝ ጨዋታ ላይ እንግዲህ ትንሽ ያው ይህን ሰሞን እንደምታውቁ ለአርጀንቲናም ጥሩ ይጮታለን። አትሌቲኮም ደግሞ ቀዝቀዝ ያለ ዓመት ነው ያሳለፈውና ለአርጀንቲና ምን አይነት ይጠቅማል የሚል ብዙ ጥያቄ ነበር። ግን እሱን ጥያቄ እስካሁን ያምኖበት ስላልቀየረው 112 ደቂቃ ላይ ኬት አክሩ የመጣት 90 ትገባለች። 2 በረኛ 3 በረኛ 5 በረኛ ክተት አይድንም። ኳስ እኔ በምንም አይታየኝም።
ሁሊያን የለመዳት በፊትም ታገቦ ነበር ነው ተመናገር ግን አሁን ትንሽ ቆይቶ ነበር ግራ ገብቶን ነበር። ኤኒዌይስ የሚገርም ጎል። ከዛ ውጪ ባለው ግን ላውታሮ ማርቲኔዝ ደግሞ በመጨረሻ ላይ ካውንተር ላይ በተገኘ ኳስ አልማዳ የሞከራትን ከነገና በመፈናፈን እንደነገርኳችሁ ቻንሶች ላይ ሲገኝ የነበረው አልማዳ እሱ ተፈናጥሮ ተመልሶለት ላውታሮ ማርቲኔዝ ሶስተኛውን ጎል አስቆጥሮ አርጀንቲና በዚህ መልኩ ማሸነፍ ችላ ነበረ። ከዛ ውጪ ግን ያ እንዳያውሱ ነው ጨዋታው ላይ በተለይ ስዊዘርላንዶች በጣም ትግል ቀይ ካርድ ራሱ ወጥቶባቸው ትግላቸውን በጣም አሳይቶ ነበር። በመሃል ኤክስትራ ታይም ላይ ራሱ በየሰንጥቀው እየገቡ በክንፎቹ በተለይ ያው እንደምታውቁት አርጀንቲና በጣም መሀል ላይ ሰብስቦ ሰው ያው የፕሬሲንጓን ጉዳይ ትንሽ አልቫሬዝም ዛሬ ቀንሶበታል። ሜሲም ያው ያን ፕሬስ አያደርግም እና የእሱን ማመጣጠን ይኖራል ግድ ነው ገባቸው አታክ እንዲያደርጉላችሁ እነሱ የእነሱ ማመጣጠን ስላለ ክንፍ ላይ ተጫዋች የላቸውም አርጀንቲና እና ዋን ቪዋን ይገናኛሉ። ፉልባኮቹና ተደረቡ ሚድፊልደሮቹ ካላገዟቸው እና እንደዚህ አይነት ሞመንቶች የተፈጠሩ ሲቸገሩ ነበር። አርጀንቲና ግን እንደምንም ብለው አመልጧቸው እነሱ ቻንሶችን ጎላዎቹ እንደነገርኳቸው አስቆጥረው አሸንፈው መውጣት ችለው ነበረ። በመሀል ዳኛው ምናምን የተወራ ነገር ሜሲም ሲቆጠው ተመልክተናል። ያ ኢንተረስቲንግ ጨዋታ ነበር። አሪፍ ጨዋታ ነበር ነው ተመናገር። ኤክስትራ ዛሬ ሁለተኛ የሄዱ ጨዋታ ነው እንግዲህ ከኢንግላንድም ጨምሮ ማለት ነው እና አሁን አርጀንቲና ከኢንግላንድ፣ ፍራንስ ከስፔን ይገናኛሉ ማለት ነው። 1-2 ቀን ረፍታለን። ከዛ በኋላ ለሊት ላይ ደግሞ መልሰን በዚሁ በምሽታችን እንግዲህ እንገናኛለን ማለት ነው። ቀጣይ እስከነገናኝ ድረስ እንግዲህ የዓለም ዋንጫ እንግዲህ እንደምታውቁት ቅድም ላልኳችሁ ማስመጫ ዳይረስ አሳስኩት ያስቀምጣችሁ ኮፒ ሊንክ ይደረግ። ይመቻችሁ። አረ አርጀንቲኖች አበዙት። አሁንስ በጣም ነው ያበዙት። አንጠልጣይ ልብ አንጠልጣይ የሆነ ተከታታይ ድራማ እኮ የሚሰሩ እኮ ነው የሚመስሉት እንዴ። እነሱ በተጫወቱ ቁጥር ወይ ተጨማሪ ደቂቃ ላይ ነው ጎል የሚያገቡት ወይ ደግሞ በተሰጠ 30 ደቂቃ ጭማሪ ላይ ነው ጎል እያገቡ የሚያሸንፉት። ግራ ግብት እኮ ነው የሚል ማንዬ። ይኸው ዛሬም እንደተለመደው እንግዲህ ልባችንን አንጠልጥለው ወደቁ፣ ተነሱ፣ ፈረጡ እያለን 130 ደቂቃ አይተናቸው ይሄው አልቫሬዝ ምን አይነት ጎል ነው ያገባው። እንዴት አባቱ ነው የሚያምረው ጎሉ ማንዬ፣ እንዴት አባቱ ነው የሚያምረው ሁሊያን አልቫሬዝ ማንዬ። ቀረቀረው ከ16 ከ50 ውጪ ነው። ምን ለማንኛውም የዛሬው ሰበር መረጃ ምን መሰላችሁ? ሜሲ ሳያገባ አርጀንቲና አሸንፋ ወጣለች። በቃ አርጀንቲና እንዴትም ብላ ተማሙታ አሸንፋለች። ስዊዘርላንድ ግን ያሳየችው ተጋድሎ ይለያል ነው ማለት በቃ ያው ቀናችንን ምሽታችንን ማበላሹብን። 30 ደቂቃውን ተጨማሪ እንኳን ብትተውል ምን ነበር አርጀንቲናዎች? ፕሊዝ። ለማንኛውም ጀማዓው አርጀንቲና ከእንግሊዝ ተሰፈሰና ያለን ማለት ነው። ይመቻችሁ። ውሃ እያሳሳቀ ነው የሚወስደው። አርጀንቲና ከኬፕ ቨርዲ ጋርም ወደ ኤክስትራ ታይም አምርታ አሸንፋ ወደ ኳርተር ፋይናል አለፈች። ከስዊዘርላንድ ጋርም ዛሬ በጣም ተፈተና በሴሚ ፋይናል እንግዲህ ማለፏን ማራገጥ ችላለች ማለት ነው። በጣም የሚጨንቅ ጨዋታ ነበር የተመለከተው። አሰልቺ ጨዋታ ነበር ማለት ይቻላል። አስቀድማ አርጀንቲና ነበር 19ኛው ደቂቃ ላይ በማካሊስተር አማካኝነት ጎል አስቆጥራ ቀዳሚ መሆን ችላ የነበረችው። ከዛ በኋላም እንግዲህ ስዊዘርላንዶች 67ኛው ደቂቃ ላይ በእንዲሁ አማካኝነት ጎል አስቆጥረው አቻ ማድረግ ቻሉ። ነገር ግን 72ኛው ደቂቃ ላይ ኤምቦሎ በቀይ ካርድ ይወጣባቸዋል። ያን በደንብ ጎድቷቸው ነበረ። ነገር ግን ፈርስት ሃፍም ሰከንድ ሃፍም እስከ ቀይ ካርዱ ድረስ ለኔ ስዊዘርላንድ በጣም ጥሩ ሲንቀሳቀሱ ነበር። አርጀንቲና ጎሉን ካስቆጠረች በኋላ ተጨማሪ ጎል ለማግኘት ስትሄድ የነበረው ርቀትም ደካማ ነበረ። ስዊዘርላንዶች ይባስ ብሎም እንግዲህ ጎል ለማስቆጠር በሚያደርጉት ፍትጊያ ውስጥም በጨዋታው ላይ ተሻል ሆኖ ተገኝተውም ነበረ። ታዲያም እንግዲህ ወደ ኤክስትራ ታይም ጨዋታ አምርቶ ነበር። በኤክስትራ ታይሙ ግን አርጀንቲና የቁጥር ብልጫዋንም ተጠቅማ በጣም የበላይነት ወስዳ ተጫውታ ነበረ። ታዲያም እንግዲህ በዩሊያን አልቫሬዝ እጅግ በጣም አስደናቂ ካርል ጎል 113ኛው ደቂቃ ላይ አስቆጥረው ቀዳሚ መሆን ቻሉ 2-1 በድጋሚ ማለት ነው። ከዛ 121ኛው ደቂቃ ላይ ላውታሮ ማርቲኔዝ የማሳረጊያውን ጎል በማስቆጠር አርጀንቲና ጨዋታውን 3-1 በማሸነፍ ስዊዘርላንድ በማሰናበት ወደ ሴሚፋይናል ማለፏን ማረጋገጥ ችላለች። በሴሚፋይናልም እንግሊዝ ከአርጀንቲና የሚፋጠጡ ይሆናል ማለት ነው። የአርጀንቲና አመጣጥ ምንም እንኳን በጣም አመርቂ የሚባል ባይሆንም ስቲል ግን አስፈሪ ናሽናል ቲም ናት። በምን አይነት ሰዓት ላይ ጎል ታስቆጥርብን እንደምትችል የማትገመት እንደሆነች ነው እያስመለከተችን የምትገኘው። ኤኒዌይ ስለዚህ ጨዋታ እናንተ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አርጀንቲና ሰሚፋይናል ደርሳለች ማለት ነው። ቀጣይ እንግሊዝ ጋር እንመለከታለን። የዛሬውን ጨዋታ በጣም ግራ የሚያጋባ ነበር። ስዊዘርላንድ የምታልፍ መስሎኝ ነበር። ጨዋታውን ወደ 50-50 ወደ ፔናልቲ ይዞ ትሄዳለች ብዬ አስቤ ነበር። ቀይ ከወጣባቸው በኋላ ምን አይነት የሚገርም መከላከል ነበር የተመለከተው። ሰበረው አልቫሬዝ ምን አይነት ድንቅ ጎል ነው ያስቆጠረው። በኢየሱስ ሰበረው ማለት ነው። አንድ እኩል ነበሩ ጨዋታው ላይ። ኤምቦሎ የሚያስጠላ ዳይቭ ነው ያደረገው። የሚያስጠላ ዳይቭ ማለት ከዛ ደግሞ ተቀውጧል። ሰሞኑን የአርጀንቲና ጨዋታ ካለ ሁልጊዜም ወይ ካርድ አለ ወይ የሆነ ነገር መፈጠሩ አይቀር፣ ግን ያሰጣል። ምንም ማድረግ አይቻልም። ከወጣ በኋላ ጥሩ መከላከል አሳይቶ ነበር። ስዊዘርላንዶች ሳይገመቱ እዚህ ደረጃ ላይ ደርሰው ነበር እነ ዣካ በዣካ መሪነት፣ ግን ደግሞ መጨረሻቸው ይሆናል ማለት ነው።
አርጀንቲና 3-1 ተሸንፎ ሶስተኛው ጎል ካውንተር ተገኝቶ ላውታሮ ማርቲኔዝ ሁለቱ አጥቂዎች አልቫሬዝ እና ማርቲኔዝ አስቆጥሮላቸው ማካሊስተር የመጀመሪያውን ጎል አስቆጥሮ ነበር። 3-1 በሆነ ውጤት አሸንፎ ከኢንግላንድ ጋር ሰሚፋይናል ላይ ይገናኛሉ። እኔ ግምቴን ገምት ካላችሁኝ ጭራሽ ኢንግላንድን አሸንፎ ማለፍ ይችላሉ የሚል ግምት የለኝም። ፔር ኮፒ ሊንክ ሪፖስት ያደረጋችሁ ይመቻችሁ። እንግዲህ ከዚህ ሁሉ የጧት ጨዋታ፣ የምሽት ጨዋታ፣ የሌሊት ጨዋታ በኋላ አራቱ ቲም ብቻ ቀርቷል። እኛም ከድካማችን ልንገላገል 2 ጨዋታ ብቻ ነው የሚቀረን ማለት ነው። ማለትም 3 ጨዋታ ከፋይናል ጋር። የአራዳ ልጆች ግምታችን ደቅ እናደርጋለን። ፍራንስ ከስፔን እኔ ይህን ጨዋታ ስፔን ሚድፊልዱን ተቆጣጥራ ቆንጆ አድርጋ ማለት ነው ያላት ሚድፊልዱ ነው። ባለፈው ስላችሁ ነበር ሞሮኮ በጣም የተሸወደችበት ዋና ነገር ፍራንስን ነው መገጠም ብላ ባካ አድርጋ ሸሽታ በገጠመች ታይም ነው ቆንጆ አድርጋ ገልባት ገረፋት የወጣቸው ማለት ነው። ስፔን ሚድፊልዱ በጣም ያበደና ያለቀለት ሚድፊልድ ነው። ሚድፊልዱን ተጠቅማ ኳስ ተቆጣጥራ መጫወት ከቻለች፣ ነገር ግን በተቃራኒው የሚቆም ነው ወይ የነ ኪሊያን ምባፔ አታኪንግ የሚቆም ነው ወይ የነ ዴምቤሌ ፕሬሲንግ የነ ዱዌ ድሪብል የሚቆም ነው ወይ? እሱ ጥያቄ ነው። የነ ኦሊሴ ፓስ የሚቆም ነው ወይ? እነ ሳሊባ ናቸው ነው ኦፖንካኖ ናቸው ተከላካዮቹ። ላሚን ያማል ጎል ያስቆጥራሉ? እሱ በጣም ትልቅ ጥያቄ ነው። እኔ ደግሞ አታስቆማትም የሚል ግምት ነው ያለኝ። ለማስቆም ግን ቆንጆ አማራጭ አላት። እሱንም እናየው ይሆናል። ፍራንስ ታልፋለች በዚህ በኩል። እንግላንድ ከአርጀንቲና ጭራሽ ማይመጣጠን ብሔራዊ ቡድን ነው የሚገናኙ አሁን ላይ ባየሁት ማለት ነው። አርጀንቲና ሳንገምታት ሳንጠብቃት በእርግጥ በጣም ብዙ ቀለል ያሉ ቲሞችን ነው እያገኘች የመጣችው። አርጀንቲና ከኢንግላንድ ጋር እንደዚህ መጣ። አርጀንቲና ከኢንግላንድ ጋር ትመጣጠናለች? ጭራሽ አይመስለኝም። በጣም ጉልበት ቀላቅለው መጫወት ከቻሉ ኢንግላንዶች አላቸው። በጣም ጉልበት ያላቸው ተጫዋቾች፣ ፕሬስ ማድረግ የሚችሉ አይነት ተጫዋቾች። ሚድፊልዱ በጣም የምታዩት ነው፣ ሃይ የሆነ ሚድፊልድ ነው። በጣም በቀላሉ አርጀንቲናን አሸንፋት የምታልፍ ይመስለኛል። ሰሚ ፋይናል ነው እንዲያቅልዬ በቀላሉ ምናምን ማለት አልችልም። ነገር ግን በዚህኛው ምድብ ኢንግላንድ ታልፋለች ማለት ነው። ኢንግላንድ ከፈረንሳይ ነው ጥያቄው፣ እሱ ነው ያራዳል። እሱን ሰሚ ፋይናል በኋላ እናወራበታለን። ሼር ኮፒ ሊንክ ሪፖስት ያደርጋችሁ ይመቻችሁ።